በአሁኑ ሰዓት በየቦታ የምንሰማው አንድ ነገር አለ፣ ኤአይን ተማሩ የሚል። እኔም ከዚህ በፊት ብዙ ጊዜ ብያቸዋለሁ። ኤአይ የቴክኖሎጂው ዓለም የወደፊት ዕጣ ፈንታ እንደሆነ፣ ከፍተኛ ክፍያ እንዳለውና ካልተማርነው ደግሞ ከስራ ውጪ እንደምንሆን በተደጋጋሚ እየተነገረ ነው። ግን ማንም የማይነግራችሁ አንድ ትልቅ እውነት አለ። ኤአይ አሁን ላይ እንደምታስቡት ዝም ብሎ አንድ አይነት የስራ ዘርፍ አይደለም። እንዴት መሰላችሁ? በኤአይ ዘርፍ መስራት ትፈልጋለሁ ማለት በቀላል አማርኛ ስንረዳው በጤናው ዘርፍ ወይም በሌሎች የስራ ዘርፎች ከዚህ በፊት እንደምንለው እሰራለሁ እንደማለት ነው። ግን እዚህ ጋር ጥያቄው እሺ በኤአይ ዘርፍ መስራት ትፈልጋላችሁ፣ ግን ምን ሆናችሁ ነው መስራት የምትፈልጉት? ልክ በጤናው ዘርፍ እንደሚሰሩት የቀዶ ጥገና ሐኪም፣ የፋርማሲ ባለሙያ ወይስ በጤናው ዘርፍ በሚገኝ ሌላ ሙያ? አስተውሉ። ኤአይን ለመማር የተሳሳተ መንገድ ከመረጣችሁ ለማያስፈልጋቸው የማቴማቲክስ ትምህርት ዓመታትን ልታባክኑ ትችላላችሁ፣ ወይም ደግሞ ፈጽሞ ለማትወዱት ስራ ጊዜያችሁን እንዲሁ በከንቱ ልታባክኑ ትችላላችሁ። ስለዚህ እናንተም ጊዜያችሁን ለመቆጠብ በኤአይ ላይ በምትፈልጉት ፊልድ ስፔሻላይዝ ለማድረግና የተሻለ የኤአይ ኤክስፐርትና የኤአይ ባለሙያ ለመሆን በዚህ ቪዲዮ ውስጥ አራት ዋና እንደ ዳታ ሳይንቲስት፣ ማሽን ለርኒንግ፣ ኤአይ ኢንጂነር እና ዳታ ኢንጂነር ያሉትን አንድ በአንድ ደረጃ በደረጃ ስለ እያንዳንዱ የኤአይ ስራ ዘርፎች ግልጽና ዲቴይል በሆነ መንገድ የማብራራላችሁ ይሆናል። እናንተም በእነዚህ በምሰጣችሁ መረጃዎች ላይ ተነስታችሁ አንዱን የኤአይ ስራ ዘርፍ ዛሬኑ መርጣችሁ መማር የምትችሉበትን መንገድ በቀላሉ ግልጽ በሆነ መንገድ ተረድታችሁ መጀመር የምትችሉበት ቪዲዮ ይሆናል። በዚህ ቪዲዮ መጨረሻ ላይ ደግሞ ከነዚህ የኤአይ ስራ ዘርፎች አንዱን እንኳን መርጣችሁ መማር ብትፈልጉ የትኛው ሮድ ማፕ መከተል እንዳለባችሁ የሚያሳይ ፒዲኤፍ የምታገኙበትን ቦታ የምነግራችሁ ይሆናል። ስለዚህ የመጀመሪያው ዳታ ሳይንቲስት ነው። ለዚህ ስራ ዘርፍ የምሰጠው የአማርኛ ቅጽል ስም ለእናንተ ለማስረዳት እንዲመቸኝ መርማሪ የሚል ነው። ዳታ ሳይንቲስቶች የተዝረከረከ መረጃን ወይም ዳታን አይተው ጠቃሚ የሆነ ሚስጥር የሚያወጡ ሰዎች ናቸው። ለምሳሌ እናንተ ኔትፍሊክስ ውስጥ ነው የምትሰሩትን በል። ስለዚህ የእናንተ ስራ እንደ አንድ ዳታ ሳይንቲስት የሚሆነው ሰዎች ለምንድን ነው ሰብስክሪፕሽናቸውን የሚሰርዙት የሚለውን በሚሊዮኖች የሚቆጠሩ መረጃዎችን አይታችሁ መተንበይ ነው። እዚህ ጋር እንደ አንድ ዳታ ሳይንቲስት ማስተዋል ያለባችሁ ነገር አብዛኛው ሰው ዳታ ሳይንስ ማለት ሂሳብ ወይም ማቴማቲክስ ብቻ ይመስለዋል። ግን ትልቁ ሚስጥር ታሪክ መናገር ወይም ስቶሪ ቴሊንግ መቻል ነው። በጣም የሚገርም የሂሳብ ፎርሙላ ወይም ቀመር ሰርታችሁ ያመጣችሁትን ውጤት ግን ለድርጅቱ ማናጀር በቀላል አማርኛ ወይም እንግሊዘኛ ማስረዳት ካልቻላችሁ ስራችሁ ዋጋ የለውም። ስለዚህ ቁጥሮችን ወደ ምስል ወይም ወደ ቪዥዋላይዜሽን ቀይራችሁ ሰዎችን ማሳመን መቻል አለባችሁ። እንደ ዳታ ሳይንቲስት ደግሞ የሚያስፈልጓችሁ ክህሎቶች ፓይተን፣ ኤስኩኤል እና ስታቲክስ። ስለ ክፍያው ስናነሳ ደግሞ በዓለም አቀፍ ደረጃ በጣም አዋጭ ከሚባሉ ስራዎች አንዱ ነው። ምን አይነት ሰዎችስ ቢማሩት ውጤታማ መሆን ይችላሉ ብለን ስናይ ደግሞ ስቶሪ ቴሊንግ ላይ በጣም አሪፍ ከሆናችሁ ሰዎችን በሀሳብ ማሳመን ለምትችሉ ይሄ የስራ ዘርፍ በጣም ለእናንተ የሚመች የኤአይ የስራ ዘርፍ ነው። ሁለተኛው የኤአይ የስራ ዘርፍ ደግሞ ማሽን ለርኒንግ ነው። እንግዲህ በመጀመሪያው የኤአይ የስራ ዘርፍ ላይ እንዳልኳችሁ ዳታ ሳይንቲስቱ አንድን ሞዴል በሙከራ ደረጃ ይሰራል። ያንን የተሰራውን ሞዴል ደግሞ በሚሊዮን የሚቆጠሩ ሰዎች ሲጠቀሙት እንዳይበላሽ አድርጎ የሚያስተካክለው ሰው ደግሞ ማሽን ለርኒንግ ኢንጂነር ይባላል። እንዲህ አድርጋችሁ በቀላሉ ማሳት ትችላላችሁ። ዳታ ሳይንቲስቱ የአንድን ህንፃ ፕላን የሚነድፍ አርክቴክት ከሆነ ማሽን ለርኒንግ ኢንጂነሩ ደግሞ ህንፃው ተሰርቶ እንዲቆም የሚያደርገው ኢንጂነር ነው። ለምሳሌ ያ የኔትፍሊክስ ሪኮሜንዴሽን ሲስተም 200 ሚሊዮን ሰው በአንድ ጊዜ ሲጠቀመው ቆራጣት እንዲሰራ የሚያደርገው ሰው ይሄ ማሽን ለርኒንግ ላይ ስፔሻላይዝ ያደረገ ሰው ነው። ማሽን ለርኒንግን ለመማር የሚያስፈልጓችሁ ክህሎቶች ጥልቅ የሆነ የሶፍትዌር ኢንጂነሪንግ እውቀት ይጠይቃል። እንደ ፓይቶርች ወይም ቴንሰር ፍሎ ያሉ ፍሬምወርኮችን እና እንደ ዶከር ያሉ የክላውድ እውቀቶችን ይፈልጋል። በክፍያ ደረጃ ስናየው ደግሞ እንደ አንድ ማሽን ለርኒንግ ኢንጂነር ከዳታ ሳይንቲስቶች ይልቅ ከ15% እስከ 40% የሚበልጥ ክፍያ ሊኖራችሁ ይችላል። ግን ትምህርቱ ጠንከር ያለ ነው እና ይሄ የኤአይ ስራ ዘርፍ ለማን ይስማማል ብላችሁ ከጠየቃችሁኝ ደግሞ የተለያዩ ሲስተሞችን ቢውልድ ማድረግ ለምትወዱ፣ ኮድ መጻፍ ለሚያስደስታችሁና ትልልቅ የሆኑ ሲስተሞችን እንዳይበላሹና ብዙ ሰዎችን ሃንድል አድርገው እንዲያስጠቅሙ ለማድረግ የምትፈልጉና ኢንተረስቱ ካላችሁ ይህንን የኤአይ የስራ ዘርፍ መማር መጀመር ትችላላችሁ። ሶስተኛው የኤአይ የስራ ዘርፍ ደግሞ ኤአይ ኢንጂነር ነው። ይሄ ዘርፍ በጣም ከባድ ሂሳብ አልወድም፣ ግን ኤአይን ተጠቅሜ የሚገርም ነገሮችን መስራት እፈልጋለሁ ብላችሁ ለምታስቡ በጣም ትልቅ አድቫንቴጅ ነው እና ይሄኛው የኤአይ ስራ ዘርፍ የኤአይ ኢንጂነሮች የኤአይን የማሰብ አቅም ወይም ቲንክ የማድረግ አቅም ከዜሮ አይሰሩም። ይልቁንም የተሰሩ የተለያዩ የኤአይ ቱሎችን ተጠቅመው ማለትም ልክ እንደ ቻት ጂፒቲ፣ እንደ ጀሚናይ፣ እንደ ግሮክ ያሉ የኤአይ ቱሎችን ወስደው ለሰዎች ወይም ለዩዘሮች የሚጠቅሙ አፕሊኬሽኖችን የሚሰሩ ሰዎች የኤአይ ኢንጂነር ይባላሉ። ለምሳሌ ለአንድ ድርጅት በሺዎች የሚቆጠሩ ሰነዶችን ወይም ዶክመንቶችን አንብቦ መልስ የሚሰጥ ቻትቦት መስራት የኤአይ ኢንጂነሮች ስራ ነው። ይህ ራግ ወይም ሪትሪቨር አግመንትድ ጄኔሬሽን ይባላል። የኤአይ ኢንጂነር ለመሆን የሚያስፈልጓቸው ክህሎቶች ደግሞ ምርጥ ሶፍትዌር ኢንጂነር መሆን፣ ፕሮምፕት ኢንጂነሪንግ ማወቅ፣ ኤፒአይ መጠቀምና አፕሊኬሽን እንደ ፉል ስታክ ዲቨሎፐር ሆኖ መስራት። ይህንን የኤአይ ስራ ዘርፍ ምን አይነት ሰዎች ቢማሩት ውጤታማ መሆን ይችላሉ ብለን ስናይ ደግሞ አዳዲስ አፖችን መስራት ለምትወዱና ፕሮዳክት መስራት ለሚያስደስታችሁ ለዚህ ስራ የግድ ዩኒቨርሲቲ ገብታችሁ ዲግሪ መያዝ ወይም ፒኤችዲ መያዝ አያስፈልጋችሁም። ዛሬውኑ ከቤታችሁ ሆናችሁ መጀመር የምትችሉት የኤአይ የስራ ዘርፍ ነው። ለዛሬ ከያዝኩላችሁ አራተኛው የኤአይ ስራ ዘርፍ ዳታ ኢንጂነር የሚባለው
የኤአይ ስራ ዘርፍ ነው። እዚህኛው የኤአይ ስራ ዘርፍ ላይ ደግሞ አንድ ሚስጥር ልንገራችሁ። አብዛኞቹ ድርጅቶች መረጃቸው የተዝረከረከና ኦርጋናይዝድ ያልሆነ ነው። ያንን ኦርጋናይዝድ ያልሆነ መረጃ አጽድቶ አስተካክሎና ለሌሎች ኢንጂነሮች እንዲመች አድርጎ የሚያቀርበው ሰው ዳታ ኢንጂነር ይባላል። ይህ ዘርፍ በአሁኑ ሰዓት በጣም ተፈላጊ ነው። መጀመሪያ ላይ እንደነገርኳችሁ ዳታ ሳይንቲስቱ እንዲሰራ ካስፈለገ መጀመሪያ ዳታ ኢንጂነሩ ስራውን መስራት አለበት። እሺ አራቱንም የኤአይ ስራ ዘርፎች አንድ በአንድ አይተናል። በእነዚህ በጠቀስኳችሁ የኤአይ ስራ ዘርፎች ደግሞ ግልጽ የሆነ መረጃና አቅጣጫ አግኝታችኋል ብዬ አምናለሁ እና አሁን ምን ማድረግ አለባችሁ? ቪዲዮ በማየት ብቻ እውቀት አይመጣም። በእያንዳንዱ የኤአይ ስራ ዘርፍ ላይ ስትሰማሩ የእናንተ ችሎታ ወይም ማወቃችሁ የሚለካው በምትሰሯቸው ስራዎች ወይም ፕሮጀክቶቻችሁ ላይ ነው። ስለዚህ ቢያንስ በእያንዳንዱ የስራ ዘርፍ ላይ 2 ወይም 3 ፕሮጀክቶችን መስራት አለባችሁ። ይህንን ቀላል ለማድረግ ደግሞ እኔ ለእናንተ የሚሆን በመረጣችሁት የኤአይ ስራ ዘርፍ ላይ ልትጠቀሙበት የሚችሉትን ሮድማፕ አዘጋጅቼላችኋለሁ። በየወሩ ምን መማር እንዳለባችሁ፣ የትኞቹን ፍሪ ኮርሶች መማር እንዳለባችሁና ምን አይነት ፕሮጀክቶችን መስራት እንዳለባችሁ በዝርዝር አስቀምጬላችኋለሁ። ይህንን ሮድማፕ ደግሞ በነፃ ለማግኘት ከታች በቪዲዮ ዲስክሪፕሽን ላይ ያለውን የቴሌግራም ሊንክ ተጭናችሁ እዛ ላይ ሙሉ ሮድማፑን ፒን አደርግላችኋለሁ። ይሄ ቪዲዮ ጠቃሚ ነው ካገኛችሁት ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። በዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየቶቻችሁን ደግሞ በኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እንገናኝ።